በዛም ገባሽ ያ እንደገና ደግሞ መሰደቡንና ምናምን እንደንትን የምትይዘው ከዛ በፊትም ጆከር ሰደበ ልጅ እንደንቆሮ ነው ምናምን አለ ነው አለ የምትለው ልልቲ አለች ብላ ነበር ምን ነው ያን ያላለቀሰች ከፍየሏ በላይ ነበር ጮቷ ራሱ የነበረው 5 ቲክቶክ ስለተዘጋባበት ተከታታይ ትንፋይ ስላልሰጣት ሆድ ብሷት ነው ሰበብ ያደረገችው እንጂማ ያ ቀይ መስመሯ ቢሆን ኖሮ ልልቲ እኛ እንኳን ያልሰማነው ነገር ራሷ ደግማ አትለውም ነበር ገብቶሻል ዛሴ ለምን ህልውናቸው ሚዲያ ከሆነ እኔኮ እስልምና ወይም ደግሞ ኦርቶዶክስን ቀይሬ ኢሉሚናቲ ሆናለሁ ያለች ናት ገብቶሻል ያ ጋይስ ወዲያው በሻምፓኝ ሲያረጉላት ጊፍት ሲልኩላት እንቧ ታበሰ ያ እኔ ወደ ፖይንቴ ሲሄድ ተስፋ አይደለም ጆከር ወንድሜ ነው በጣም ነው የምወደው ብላ አስታስገባ ነበር እኔ ስለ ዘር ቤት አይወራ የሚባል ጊዜ ሌሎቹ ዘረኞች ናቸው እናስገባም ትላለች ጆከር ለማንም ዘረኛ ይሁን ለማንም ይሁን ዘረኛ አልነበረም ኦሮሞ ብሎ ራሱ ይጠራል ተጠይፎ ዛሴት ልክ ዳልቻ ቆማጣ ብሎ መጥራት እንደሚቀና ሁላ እሱም ጋላ ብሎ ነበር የሚጠራው ገባችሁ ያ ሁለቱም አንድ ነበሩ ለምንድን ነው አሁን ልጄን እንደዛ ብሎ ምናም የማንም ልጅ ከማንም አይበልጥም የስንቱ ልጆች ናቸው የተቀጠፉ ጉርጓድ ውስጥ የገቡት ገባሽ እንደዚህ አይነት ድራማ አትሰራ እቺ ብጥቅጣቂያ ልቃሚ ንፍጣ ልጇን ምናምን ነገር ጆከር ስለ ኬዝ መናገር ያውቃል የሆነች ሴት ባሏ ዘይት አልገዛላታለ በዚህ ጉዳይ ላይ ምን ሐሳብ ትሰጣለች ስለ ዘይቱን 2 ሊትር ግዢ ምናምን ይላታል አሁን እሱ እንደዚህ አይነት ሐሳብ መስጠት ይችላል ጆከራው ባህሪው ለእንደዚህ ነገር የሚመች ነው አታየውም አትሉኝም መቼም ካላየችው ለልልቲን የታባታቸውን አየቻችሁ ሄልዬ እኔ አንዴ ተናገር ይጣ ኖ ሪዝን ይሄ ማለት አያገባኝም ነው ልጅ ላይ አሁን እንትን ያረጋችው አንድ መጀመሪያም ስለምትፈራው ተገላገልኩ ነው ጆከር አለመግባቱን ሁለት ደግሞ ጥሩ አካውንቷን ደግሞ ሰዎች ሪፖርት ማድረግ ጋፕ ያረጉበት ሰዓት ነው ለዛ ያንን ግርግር ነው የተጠቀመችበት ሺዩዝ ያንን ግርግር ለሌባ ይመቻል ያንን ግርግር ነው የተጠቀመችው ሚዲያ ላይ እናውቃለን የሞተ ዘመዶቻቸውን ያመጣሉ ያሳዝናል አንጀቴን በላይ የእናቴን ሙት አመት ይሏል ይመጣና ያኛው ደግሞ ልጅ እንደዚህ ታማብኝ ምናምን ይላል ስሙ ሲጎድፍ የሚያነሳው በዚህ ነው ለምን ኢትዮጵያዊ ልጅ ሞተ ምናምን እናት ምናምን ሲል ይረሳዋል የበደልከውን በደል ያንን አድቫንቴጅ ነው የሚጠቀመው ኮሶን አይታችሁታል ለእናቴ ዘንድሮ አበባ አምጥቼ መጣው ሻማ አጥፍቼላት መጣው ትላለች ትመጣና ለክረብሻው ሲሆን ትመጣና ደግሞ ልጄን ሰደቡብኝ ትላለች የሰው ሰው እንኳን ወልዶ አይደለም እንዳይወል ስትራገም የምትውለው ልጅ ማለት እሷ እኮ ሲጀምር ማለት ነው እኔ አንድ አማራ ብገልስ ብላ ለስድብ የአማራን ነፍስ ለማካካሻ የምታወራ ሴትዮ መታ ለንግድ ትጠቀምበታለች ከዛ አይዞሽ ምናምን የሚል አሰዋል we are like this fish ያለብን ያለ በነገራችን ያ ገባች ሰው ንቀ አንተ ቁጭ ብዬ ነው ያልሰማ በተለይ ሴንሲቲቭ ኢሹ ላይ እንደዚህ ሰው አክብሮ ቁጭ ብሎ የሚሰማ ሳላይ ካላገጠ አንተ ኖ ሴንስ ነህ ኖ ሞር ሪስፔክት ያ ቀጥሉ ያ እኔ የታዘብኩት ነገር በተስፋዬ በኩል ነው የምነግርሽና እሱ ፖይንት እያስጣላት አሪፍ እየሄደ እያለ ሀቢባ ጋይስ በጣም ብልጥ በሰው መጠቀም የምትፈልግ ሴትዮ መሲ ለምን ትታት ሄደች በፕላንና አካይዷ በጣም ስማርት በሆነ መንገድ ነው የምትሄደው ገባሽ እና ምን አለችው አብረን በልተን አብረን ጠጥተን አይኖ ተስፋዬ ዱባይ ቤቷ ሄዷል አያችሁ አቢባ የምታበላውን ሁሉ ትሰራበታለች ባራዳ ቋንቋ ተፋታይ ነው ገባሽ ከዛን እያየነው ተስፋዬን እያየነው ተለሳለሰ እኔ ሚኪ ወንድሜ ነው እኔ ሚኪ ምናምን በነገራችን ላይ ሌባ ዘር የለው ገባችሁ
ብዙ ሰዎች ተጎድተዋል። ተደራጅተው ነው የሚሰሩት። ሚኪ እንደው የሚመስለኝ ራሱን አጋፍጧል። አብረው ነው የበሉት። ባለፈው ቲጂ ላይክ እንደሚኪ ነው ከይዞ አይደለ? ሀቢባ ምንድን ነው ያለችው? እኔ ሀብታም አረዳም። እንደውም እኮ ቲጂ ሀብት የላትም ነው የተባለው። ይሄ ልጅ ግን የራሱ ህዝቡን ምጭጭ አድርጎ ሲዘርፍ እንጂ ሲሰጥ አላየውም። እኔ ሚኪ በደንብ አድርጎ ራሱን በደንብ እንትን ያለ ሰው ነው። ስለዚህ እሱም ሽጦ ይክፈል። ዛሲት የትኛውን ብሔር ውስጥ መደበቅ አይችሉም። በእውነት ነው የምነግርሽ፣ ህዝቡ በቅቶታል። አዳሜ ተደራጅታ መሰረት ባለስልክ ቤቷ 2 ልጆች ምስኪኖች ስለቆሙ አይደል ፎቶ አንስታ የላከችው። የልጅቷን ፀጉር ቤት ያውቁት እንዴት ዱባይ ሆነው እንዴት አላነሱትም ፎቶ? እንዴት አልሄዱ? መኪና ይዘው አይደል እንዴ ሌሊት የሚሄዱት? የነሱ ሲሆን እናስይዛለን፣ የነሱ ሲሆን ህገወጥ ነው መያዝ አለበት፣ ብዙ ነገር ይላል። የነሱ ህዝብ ደግሞ ከህዝብ አትበልጭም፣ ከህዝብ አይበልጡ። በቃ አሁን ጌም ኦቨር ሆኗል ሁሉ ነገር። እና ጋይስ እዛ ቤት እየተቀመጣችሁ አብሶ ደግሞ የማዳም ቅመሞች ፕሊስ እኔ ይቅርታ አድርጉልኝ። ሀቢባን ተከትሎ ታብታብ የሚያደርግ ቤተሰቡን የማይወድ ለቤተሰቡ ሪስፔክት የሌለው ቢኮዝ አይምሮሽን ነው የምታደነዝዡ። ጊዜ የለሽም ቤተሰብሽን የምትጠይቂበት፣ ስልክሽን ስትደበድቢ ነው የምትዩ። እና አንዳንድ ጊዜ በቃ እኔ አሁን ተጋልጠዋል። በቃ አሁን ከህዝብ ሊያመልጡ አይችሉም። ማንም ለሱ የሚያዋጣ ካለ ደደብ ነው። እኛን ግን አይሸውዱንም። እኛ በቁጥሩናል። በእውነት የዱባይ ድራማ በዛ። አዋጣ አይደል እንዴ? ቪዲዮ የምትባለው 50,000 ሰጠች አይደል? ጆካ ነው እሱ ማስጀመሪያ እኮ ነው ነበረ። ከየት አምጥታ ነው እሷ የምትሰጠው? ሰጠች እኮ 50,000። ሁለተኛ ሄሉ ምን መሰለሽ ጆከርን ተጠቅማበታለች። መጀመሪያ ለመሰብሰቢያ አማራውን አረብ ሀገር ሴቶች ያሉትን ለመሰብሰቢያ ካያችሁ እኮ እየሳመ ነበር የሚሰጣት። ጊፍት ሲሰጣት ኧረ ተው ወይኔ አባቴ እያለች ለምን መሰላችሁ? መጀመሪያ ሲስተም ነው እሷ የምትሰራው። ተጠቀመች፣ አሳደገች። ሁለት ደግሞ አማራውን ሌሎቹን ሲሳደብ አሉ አረብ ሀገር አማራው እነሱ ወደ እሷ ይመጣሉ፣ ወደ እሷ ይገባሉ፣ እሷ እንትኖች ውስጥ ይገባሉ። ከዛ ፍቅር ነበረች። ከዛ ወደ ነገሮች ሲመጣ ከሱ ጋር ስትጣላ ልክ እነሱ ጋር አባል ይሄ ሜምበር ስታደርጋቸው የእሷን ምስል ምናምን ያደርጋሉ። ካያችሁ ኮሜንት ራሱ ሲጽፉ እነሱ የጻፉበትን ብቻ ነው የምታነበው። እነሱ ሜምበር ናቸው። በየቦታውን እዚህም መተው የምታዩቸው የእሷ ናቸው። እና በጣም ትደራጅታለች። ሁለት ደግሞ ከተስፋዬ ጋር ያው በቃ ምንም የሚያውቀው ጉዳይ የለም መጀመሪያ ተስፋዬን ነገር። ስለዚህ ተናዷል። እንዴት አይደርሰኝም ብሎ ንዴት ነበረ። ሁለት ያንን ሐሳብ ካመጣ በኋላ ሲያወያይ መጥቶ ሲጠይቃት አፋጥጣት። መጀመሪያ እንዴት መች ላክሽው ለቅልቦች ነው ወይ? ቅልቦች ደግሞ መጥተክ አልደረሰኝም ብሏል። ለምንድን ነው ሲባል ከዛ በኋላ እሱ ድጋሚ መጣ። ቅልቦች ሲመጣ ምን አለ? አይ ልካልኝ አሁን ነው ያየሁት አለ። የዛሬ እንግዲህ 4 ወር የተላከ አሁን ነው ያየሁት። እንዴት አሁን አየው? ወደኋላ ተመልሶ በጣም ብዙ ስራ ነው እና የተገናኘ ነገር አለ። እሷም ደግሞ የምታውቀው ነገር አለ በስትክክል። እንዴት ነው የፀጉር ዕቃ በአንድ ቀን የሚሸጠው? ፀጉር ቤቷን ሄደው አይተው እንዴት ነው ወዲያው በምን ሂሳብ ነው የሚሰጠው? ልጆቹ እዛው ባሉበት እንዴት ይሸጣል? ልጆቹ አቁ ሲሸጥ ከነ ልጆቹ ነው ከነ ዕቃው ነው የተሸጠው ተባለ እኮ አይደለ? እና ዕቃውን የሚገዛው ሰውዬ አይናገርም። ደሞዝ አልተሰጣቸውም። ደሞዝ አትከፍልም። በምንድን ነው? በነፃ ታመጣቸውና ወጪያቸውን ነው ከዛ በኋላ ተከፍላላችሁ እያለች ገንዘብ ትሰጠናለች ምናምን ታበላናለች ይላሉ። እና ፀጉር የሚገዛው ሰውዬ አያውቅም። እነሱ ሀጉ ሲሸጥ በቃ በይመስል እንደውም እኔ የሚመስል ልጅቷ ከዛ ራሱ አልወጣችም። ዝም ብላ በቀስ ብላ ትሄዳለች። እዛው ነው ያለችው። በቃ አውቃ ነው ይሄ ሁሉ ስትዘርፍ የነበረው ማለት ነው። ስለዚህ የተደባበቀ ነገር አለ። ዞሮ ዞሮ አሁን ሚዲያውም ሁሉም እያወራ ስለሆነ አርፋ ትቀመጣለች። ጂጂም እኮ እንደዛ ስፈነጠስ እንደዛ ስዘላል ነበር። እንትናስ ያቺ ኮሶስ ስዘላል ነበረ። አሁን ተረጋጋች። ምን ሆነች? ረጋ አለች። አሁን አጀንዳ አትሰጥም። ስለሷ የሚወራው የለም። አሁን ይኸው እርስ በርስ እያፋጠጡ ነው። በፊት እኮ እነሱ ምን አሉ ነው አይደለ? አሁን ግን ምንድን ነው ማን አለ? ይሄ እዚህ ቤት ሲነሳ እንዴ ያነሳችብን ነው የሚሉት ተከታትለው። ስለዚህ ምንም አያመጡ። ስለዚህ ሁላችሁም ሀሳብ ካላችሁ የተጎዳ ሰው የተጨበረበራችሁ ካላችሁ መረጃ ነው የሚያስፈልገው። ኤሊ ከነ ሴቶቹን የተሸጡት ነው ያለው ልጅ ነው ወይ? ሚዩት ነሽ ሄሉ
ሄሉ ሚዩት ነሽ። አዎ ሚዩት ነሽ። ሞጣ የኛ ሞጣ ከሆነ ግባ ሞጣዬ። ግን ከነ ፀጉር ቤቱ ከነ ሴቱ ተሸጠ የምትለው አርሴናል ክለብ አረከው እኮ ትዝውር አስፈረምካቸው። አልገባ አይደለም ያሉት እኮ ነው ሚኪ ያለው ፀጉር ቤቱን ከነቃው ነው የሸጠችው ተባለ። ከነቃው ነው ሸጣ ሄደችው። ስናጣራ ሄደን ስንጣራ አለች። ከዛ ልጆቹ ማቁም መሸጡንም ማቁም ልጆቹ ግን ሸጠዋለች በላቸው ላይ እኮ ነው ያለው ሚኪ። እነሱ ሲሄዱ ከነቃው ነው የተሸጠው። የሚነግርን አንድ የሚዲያ ሰው በካሜራ የሚያምኑ በካሜራ የሚተማመኑ ሰዎች እዛ ቁጭ ብለው ሄዶ አንድ ሰው እንኳን ሰርፕራይዝ ሆኖ መሸጡን እንኳን አይምሮ ሳያምን ቀርቶ ንብረቱ ነው እኮ እዛ ጋር አንድ ሰው አይቀርጽም። አንድ ሰው ፋሲካ እዛ ጎዳና ተዳዳሪ ነበር የምትሆነው፣ እዛ ጋር ነበር የምታድረው። 500 እንደዛ ስታለቅስ የነበረችው መኖሪያ ፍቃድ አታ ማለት 46 ሺህ ድራም አታ ተኝቼ ስነሳ ስክሮል ሳረግ እኔን ተናገራችሁኝ ብላ እኛ ላይ እቺ ፈርሳም እነሱ ሊሰበስቡ ነበር እኮ። ከዛ በኋላ ተጣደፈ። ምን ነው ሲባል በቃኛ ነው የምንከፍለው ለብቻችን አለ። እሱም ቢሆን እኮ ማለት ነው እናንተ ካልገባችሁ አንድ ቪዲዮ ሰርቶ ነበረ በፊት ቆይቷል። መኪና አለኝ ቤት አለኝ። ከዛ ደግሞ እኔ አማራ በመሆን በመፈጠሬ በጣም እድለኛ ነኝ ያለው አለ። ያለ ምን አለው? ምን ሊሰራ ነው? ቅድም አንቺ እንዳልሽው ከማላ ያስመጣ ነው። ልጆችን ወዴት ሊልክ ነው? አማሮቹን ምንቹን ሊልክ ነው ማለት ነው። እንደዛ ያኔ ሁሉ ነገር እኮ የተገናኘ ነው የተያያዘ እኮ። ያ ማለት እኮ መተው አማሮቹ መተው ወደ ውጪ ምናምን እንልካለን የሚለውን ጨዋታ እኮ ለማሳለጥ እኮ ነው የተናገረው። ሰው ዝም ብሎ ከመሬት እኮ አያወራ ወጥቶ ሚዲያ ላይ ከጀርባ የሆነ ነገር ሲኖር ወይ የሆነ ነገር ሊያሳካ የፈለገው ነገር ሲኖር በዘርም ይሁን በምን እኮ የሚሸጉጡት እኮ እንደዚህ ነው እኮ። በቃ የሆነ ነገር ሲፈልግ ከሆነ ሰው ያንን ይናገራል። ለዛ ነው የተናገረው። ሞጣን አስገቢው አላከም ገስት ልኬለት ነበር። እሱ ከሆነ ነው አይዶ ነው ግቡ ቀጥሎ ጋይስ እስር እኮ አስገቢው ስላሉ ከገባልሽ ሄሉ የኔ ቦታ ለቅልሻልና ሄሉ ትላንት ደግሞ ተጀምሮ ሞጣ ራሱ እንትኑም ራሱ ነው ሞጣ ራሱ ሞጣ ገስት ላስገብ ሞጣ እና ሄሉዬ መረጃ አይናቅም ይባላል ማለት ትላንት ጀምሮ የሆነ ቤት ሁሉ ምንድነው ልትለቅ ነው ምናምን የሚባል ነገር አለና ማን ነው የሚለቀው? ጉቺ ደግሞ ማለት ትላንት የሆነ ምልክት ሰጥታ ነበር ማለት ነው። ግን እሷ ስም አልጠራችም ምናምን ሀቢባ አገር የመቀየር እንትን እና ትላንት ተጀምሮ አንቺ ቤትም አይተሽ ከሆነ ቅድም ጀምሮ ኮሜንት አለ ማርያም ነው የሆነ ቤት ትላንት ተጀምሮ ኧረ ድምፁን እንደዚህ ልትለቅ ነው ምናምን እቃ እያስተካከለች ነው ምናምን ይባላል። ግን ወደዛ ነው ሁሉ እንትን ምንድነው ቀልቡን የሰበሰበው አጀንዳው ላይ ስለሆነ ልብ አላላቸውም ማለት ነው። ያው መረጃ አይናቅም ነው ቆይታለች ተናግራለች ይሉ ያኔ ከዱባይ ወደዚያው ዋለችበት ቀጠሮ ጂኒ ያለችበት ስትቀየር ጸጥ ያለ ጌም ከሚኪ ጋር እንድትጫወት ተደረገና እሷ እንድታሸንፍ አደረኩኝ። ያው ሙቭ ስለምታረግ ተብሎ የተነገረ መቼ ነው? ሙቭ ካረገች በኋላ። አይ አሁንም እንደዛ እየሆነ ነው። ጉቺ ትላንት ስም አልጠራችም፣ ዳር ስታወራ ነበር። ግን ህዝቡ አሁን ተናግራለች ካናዳ ልትሄድ ነው እኮ በቃ ብሩንም ለዚህ ነው የሰበሰቡት ከህዝቡ የቀሙት ይጀምሩ። ምንም ድራማ አስፈልግም ብለሽ አቀለልሽው። ታዲያ በእኛ ብር ነው እንደምትሄደው? በቃ በግልጽ አትለምንም እንዴ? አባባል ያልገባሽም መናገሩን ተናግራ ሁሉም ያውቃሉ ልልሽ ነው። ካናዳ ማንንም አያውቅም። ብሩ ወስደው ስንቱን የአማራ ወጣት ከዛ ተንከራቶ ሞጣለው ብሎ እዚህ ስደተኛ አርገውት በሱ ነው እንደምትወጣው። ይኸውልሽ በቀደም አሁን እነሱ በትክክል ከተናገሩ እኮ ይሄ የመጀመሪያ ቀን መተው ሳን ረዳ ማላለችም እንዴ አሁን እንርዳው ለሚኪ እቺ ልጋጋሚ ይኸውልሽ ስሚኝ፣ አሁን በቀደም ትክክለኛውን የመጀመሪያ መተው ልጆቹ ተወሰደብን ሲሉ መታ የተናገረች ልጅ ነበረች። ስጪ ብሎኛል ግቢ ብሎኛል ራሱ ስጪ ካለኝ በኋላ ነው መልሶ ብላ በ21 ስትል ግቢና ስሚው ራስሽ በጣም ስትከራከራት ነበር ልጅቷን። በ21 ስጪ ብሎኛል እሱ 100,000 ማስገባት ትችያለሽ ወይ ብሎኛል እና በ20 ላስገባ ብዬው ስትል በ21 እሱ እኮ ስጪ አይደለም ያለሽ ትችያለሽ ወይ ነው ያለሽ ብላ ትላታለች። ስጪ ምን ማለት ነው? ትችያለሽ ወይ ማለትም ስጪ ማለትም እኮ ያው ነው።
100 ሺህ ትሻያለሽ ወይ ብሎ እኮ ጠይቋታል ልጅቷ። አዎ አቅሙ አለኝ አለችው። ኦኬ ግሩፑ ላይ ላስገባሽ ማለት ክፈይ ማለት ነው። ግን ክፈይ የሚባል ቃል አልወጣውም እየተባለች ነው የነበረው። በቃ ዞሮ ዞሮ ብራቸውን ለራሳቸው ነው ያደረጉት። ይሄ ምንም ድራማ እንትኑ ተሸጠ ሴቲቱ ዘረፈች ማለቱ አስፈልጋቸው። እዛ ጋር አሁን ያለ ሰው ቤቱን መሸጥ አለመሸጡን ለምን አያረጋግጥም? ያ አይ እነሱ ራሱ ገባሽ አልተስማሙም። ሀቢባ ቤት አልተሸጠም ይላሉ። ተስፍሽ ቤት ወስድ ያሉ ልጆች ይልሽ ማርማር አንቺ እንደምታውቂያት ሀቢባን በጣም እስተ ጉርጓድ ገብታ ነገር የምታጣራ በመረጃ የምታወራ ናት አይደል? አውቃለሁ። ኦኬ እንደዛ ከሆነች ስሟ እየተጠራበት ያለውን ነገር ለምንድን ነው እራሷን ማትልክ? ለምን እኮ ምልሽ እኮ አሁን ያልገባኝ ነገር አሁን እሷ ምን አለች መሰለሽ? እኔ ማሂን አላቃትም። ማሂ የፀጉር ቤት ማቀው ሎጎዋን ነው በመልክ አላቃትም። አሁን ሌባ መሆኗን አወቀች አይደል? ሌባ መሆኗን አወቀች። ፀጉር ቤቷ እዛው ዱባይ መሆኑን ተነገረ አይደል? ፀጉር ቤቱ ቤቷንም ተነገረ አይደል? ምንድነው የስንቱ ምግብ ቤት እየገባችሁ ሂዱ ብላ ስታስገባል ነበር። ያ ሰውዬ መታሰሩን እንኳን እንደተጠረዘ እንኳን ጸጥ ነው የተባለው። ምክንያቱም ጥቅም የለውም ከዛ በኋላ ልጁ እራሱ ሳውን ብር ተወሰደ የሚለው ለዛ ዱባይ አይደሉ ይያለው ለምን ሄድ እኮ እሱን እኮ ነው የምልሽ። ሚኪ ራሱ ለምን አይሄድም? ያ እማዛ አይደሉ ያለው ዱባይ ሄደው ነው ሄሉ የተበሳበሰ ተግማማ ነገርን ይዛ እንርዳው ከጎኑ እንቁም 1.2 ሚሊዮን በዚህ ቅስፈት ኬት ያመጣል ትለናለች ለኛ እኮ እሱ ነው ተሰረኩኝ ሴትዮዋ እንዳጭበረበረችኝ ሳቅ ትኬት ቆርጬ ዱባይ ሄድኩኝ ካለ ፀጉር ቤቱን ለምንድን ነው ፎቶ አንስቶ የማያመጣው ነው እኔ ጥያቄ። ምክንያቱም በዱባይ ሄድ ስለማይቻል የኔ ቆንጆ አይቻልም። በዱባይ ማዘዝ ያለበት ፀጉር ቤት ውስጥ ቁጭ ብሎ ለምን ነው ፎቶ የሚያደርገው ነው እንጂ መቀመጥ ያለበት። እንግዲህ ሄጃለሁ አይቻልም ማለት እዚህ ሀገር አይቻልም። እዚህ ሀገር እኮ እንደዛ አይቻልም። 2 ኪሎ ሽንኩርትና 3 ኪሎ በርበሬ ሱቅ ውስጥ የምትሸጥ ሴትዮ እውነት 45,000 ድራም ተበልታ ተኝታ ተነሳች ነው የምትይ? ለዛም ከሰው የተበደረችው ከሰው ለቃቅሜ ነው የሰጠሁት አለች። እሷ ግን ይሄ ሁሉ ብር ካላት በሰው ልመና አይዲዋ እንዴት ተሰራ? 46,000 ድርሃም ማለት በኢትዮጵያ ሲመታ በጣም ብዙ ብር ነው። 2 ሚሊዮን ምናምን ብር። ይሄ ካላት የሆነ ኬዝ አለ ማለት ነው። የሆነ ቼን አለ ማለት ነው። ከባድ ነገር ደግሞ ሁሉም ሚሏት እሷ ደግናት፣ እሷ ጨዋናት፣ ዘራፊዋን ማለት ነው። በጣም ሩህሩህ ናት፣ በጣም ደግናት፣ እንደዚህ አትልም፣ አትመስልም፣ እንደዚህ ይሄ ሁሉ የተባለላት ሴት ናት። እንግዲህ ከዛሬ 3 አመት 4 አመት በፊት በአማራ በፋኖ ጦርነት ጊዜ ጎንደር ድረስ ገብታ ከነዛ ሁሉ ሰዎች ከአንድ ቤተሰብ ሄሉ የ4 ሰው 2 ሚሊዮን ብር ነው የወሰደችው። ሰውየው ሲያወራ 2 ሚሊዮን ብር ከአንድ ቤተሰብ ብቻ ከመቶ ልጆች የጎንደር ወጣቶች ላይ ብር ተቀብሏል። አሁን ገና ለገና ውጪ እንሄዳለን ብለው አዲስ አበባ ጎዳና ላይ ነው ያሉት አይደል? አዎ አዲስ አበባ ነው ያሉት። ልጆቻቸውን ትምህርት ቤት እንዳታስገቡ ብለዋቸው ልጆቹ ትምህርት ከፈቱ 1 አመታቸው ነው። ትምህርት ቤት አልገቡ። ጎዳና ተዳዳሪ እንደዚህ ከዛን ይተፋበታል፣ በዳልቻ ይተፋባቸዋል ጎዳና ላይ እዛ መጣ። እኔ ጥያቄ ለምንድን ነው ያን አካባቢ ብቻ ማጥቃት የተፈለገው? ሚኪ ልጅቷ ለምንድን ነው መደረግ አለበት? አማራ ክልል ወጣት አልባ ከዛን ወጣቱ በቃ ሀገሩ ላይ ጦርነት ነው ያለው ማምለጥ ነው የፈለገው። ሶሪ ቆይማ የሚኪ መቼ ነው የተጀመረው? ኦገስት 1 ወር ከምናምኑ አይደል እንደ የሚኪ ፕሮግራም ከተጀመረ እኔ ያወራለት ከዛ በፊት እሷ ሴቲቷ ተስፋ ያደርግ ይዤው ነበር ይሄን ኬዝ ብሏል። የዛሬ 3 አመት ግን ሴቲቷ ሆስተስ ነኝ ምናምን ነኝ እያለች ነው ከሰው ጋር የምትተዋወቀው አሉ። እዚህ ሀገርም ከመጣች በኋላ እዚህ ኢማራትም ከመጣች በኋላ ሆስተስ ቤት ያከራያ ሰውዬ ቀርቦ ነበረ። የተዋወቀችኝ ሆስተስ ነኝ ብላ ነው አለ። 5 ልጆች አሏት ሴትዮ ቤት አከራይቷታል። እኔ ከፈለጋችሁ የዘመዶቿን መረጃ ሰጣችኋለሁ ይላል። ይሄ ምንድነው ጥቅሙ? ሴትይቷን ማትያዝ ሆነ አሁን ታሜም ይዞት አልከይዙን ዛሬ 4 ሰዎች ዛሬ ሰኞ ነው 4 ሰዎች ተገኝተዋል እሷ የሚከሱ ግን እስካሁን ድረስ ወጥተው ምን እንደተደረገ ምንም መረጃ አልሰጡንም። ታያለሽ ይሉ እንደዚህ ተጫጭሆ ተዘጋግቶ ምክንያቱም ትልልቅ ቲክቶከሮች ስላሉበት እዚህ ኬዝ ላይ ተጫጭሆ ይዘጋል። ይሄ ፋይል ይዘጋል ማንም ምንም ሳይደረግ ሴትይቷን በጤና ኖራ እነዚህም በጤና ኖረው ተጫጭሆ ተሰዳድቦ አንዴ በዘር በምን አድርገውት ይሄ ኬዝ ይዘጋል። አንዴ ሀቢባን እንትን እያረጉ አንዴ ሚኪን አጀንዳ እያረጉ አንዴ ጆከርን አጀንዳ እየተደረገ ይሄ ኬዝ ይረሳል። እንደ ማንኛውም ኬዝ እንደተረሳው የሄቨን ኬዝ እንደተረሳው የማናት ኦሮሞ
ሙዚቀኛው ገደላት የተባለችው ልጅ እንደተረሳው የሁሉም እንደተረሳው ይሄን ኬዝ ይረሳል። እኛ የምንፈልገው ህግ እንዲይዘው ነው፣ መንግስት እንዲይዘው ነው። ምክንያቱም የህገ ወጥ የሰዎች ዝውውር ነው። ህፃናቶች ሳይቀር ከትምህርት ገበታቸው ተስተጓጉለዋል። አረብ ሀገር ሊመጡ እንኳን ቢመጡ እዚህም በረሃ ነበር የሚቀበላቸው ሰው የሚቀበላቸው ሰው አልነበረም። በህገ ወጥ መንገድ ነበር ልታመጣቸው የነበረውና ልትበትናቸው የነበረው። ይሄ ሁሉ ተደርጎ እንደዚቹ በቃ ቲክቶክ ላይ ተጫጫሆ ይሄም ኬዝ ይረሳል። ሀቢባ ቤት ልትቀይር ነው። ሀቢባ ካናዳ ለምን ጦሮጦስ አገባም? እዛ ጋር ያሉ ልጆች ነው እኛ ድምጽ መሆን ያለብን። እነዚህማ በልተው ወዛቸው በግንባራቸው የተንጨፈጨፈ ነው። እነዛ ግን አንጀታቸውን አስረው በሬ ሽጠው ቤት ሽጠው ከቤተሰብ ጋር አሁን በቀደም ልጁ የጎንደሩ ልጅ ሲናገር ሄዱ አንዱ ቤተሰብ እኔ ለምሳሌ እኔን ስጠይቀኝ ሰው አሜሪካ መሄድ ትፈልጊያለሽ ወይ ብላኝ እኔ አክስቴን አንቺ መሄድ ትፈልጊያለሽ ወይ ብዬ ያስገባኋት ያቺ አክስቴ ከነባሏ እኔን ልገለኝ ትመጣለች። ለምን እኔ ነኝ እንደዚህ ጦዝ ውስጥ የከተትኳት? ቤተሰብ ለቤተሰብ ሁሉ ለመገዳደል ነው እየተፈላለጉ ያሉት በዚህ ኬዝ ማለት ነው። ገብቶሻል? ግማሾቹ አዲስ አበባ መጥተው ኪራይ አንዱ ሰውዬ የ300 ሺህ ብር የኤንጂኦ ደሞዝተኛ ነበረ ትቶ አሁን አዲስ አበባ ጎዳና ላይ ነው ያለው። ይሄ ሁሉ ነገር እኛ ድምጽ መሆን ያለብን ለነዚህ ነው እንጂ እነዚህማ በቃ በልተዋል። ሚኪም እኮ ራሱን እያጸዳ ነው። አንዴ በብሔር ውስጥ ይወሸቃል፣ አንዴ በሆነ ነገር ውስጥ ይወሸቃል። አንተ በቃ ተወንተ ተሰዝናል። አንተ የዋህ ነህ። በየዋህነት ነው የዋህ ሰው የት ሀገር ነው 3 መኪናና 2 ቤት በአዲስ አበባ ከተማ ውስጥ ሊኖረው የሚችለው? ሴትዮዋ አካባቢዋ የት ነው? ጎንደሬ ናት። ችግር ሲደርስባት ጎንደር ድረስ ሄዳ ነው ቤተሰቦቿ ጋር ሄዳ የተደበቀችው። ይኸውልሽ ቤተሰቦቿን መያዝ አለቀ። ከዛ ወልዳሚውን ፈልጣ ታመጣታለች። እርዳታ ላይ እንደዚህ ረግን ጎንደር ሄሉ ስሚኝማ፣ ይኸውልሽ አሁን እሷ የሊቢያ መንገደኞች ወይ ስሚኝ፣ ሊቢያ ያሉ ልጆች ህገወጥ ስለሆኑ ገንዘብ አንረዳም ይባላል አይደለ? አሁን እነዚህ ልጆች በህገወጥ ነበር ሴትዮዋ ልታመጣቸው የነበረው አይደል? የእነዚህ ልጆች ብር ተበላ። ሚኪ ራሱ ህገወጥ አይደለ? ሚኪ የሚረዳው አሁን ሄሉ እኛማ እሱ ዙሪያ እየተካሄደ ያለው ነገር አትዘኢንት ህገወጥ ነው። እነዚህ ቲክቶከሮች ድምጽ አለን ተከታይ አለን ብለው እየሸፋፈኑ ያሉት ነገር ህገወጥ ነው። ሰው በህገወጥ ሊያወጣስ ብሎ ብር ራሱ በልቶ አልተሳካም። እሱ መርዳት ህገወጥ ነው። አየሽ ሀቢባ እንትና ጥሩ አመጣሽ ለመሰለሽ። ሀቢባ አሁን ሊቢያ ያሉትን ሰዎች እርጂ ስትባል እኔ በመንግስት የሚያስጠይቀኝ ነገር አልሰራም ትላለች። ትዝ ይልሻል? እሱን ነው እኮ የምልሽ እኔ እና አሁን ለምን አባቷ ነው በዛ ለሱ እንድናረግ የምትቀሰቀሰው እኮ በዛ ተዛዋሪ እኮ ህገወጥን እየረዳን እኮ ነው።